ሌላ ነገር አልጻፈም። በቃ ተወኝ በእናትህ። ሊያቃጥል ሄዱ ይባስ። ኧረ በእግዚአብሔር እንዴት ነው የሚያወሩት? ባልለይሽን ሽጫት። ኧረ በእግዚአብሔር ባልለይሽን ምን አለ ትስቃላችሁ አይደለ? እሺ ኑቻት። እሺ ጨጓራ ያመመኝ ጨጓራ ያመመኝ ተቃጥያለሁ ለራሴ። እሱ የት አለ በእናታችሁ? ምን ላደርግ? ታውቃላችሁ እንዴት እንደሚደወል? ክሽን ማድረግ ልከንለታል በአማርኛ። ጨጓራ ህመም በጣም አስቸጋሪና የዕለት ተዕለት እንቅስቃሴን የሚያስተጓጉል እንደሆነ አውቃለሁ። ይሁንና እኔ የጤና ባለሙያ ስላልሆንኩ አንተ ቀራዳ ነው እግዚአብሔር እንደ ሌሎቹ ትበል ስላልሆንኩ ህመሙን ከባድ አመጋገብ ማስተካከል ይላል። ቀላል ምግቦች መምረጥ እንደ ሩዝ፣ ዳቦ፣ ቶስት ምናምን። የቤት ውስጥ መፍትሄዎች ዝንጅብል ሻይ መጠጣት የምግብ መፈጨት ይረዳል። የማቅለሽለሽ ስሜት ይቀንሳል። ሙቅ ውሃ፣ ለብ ያለ ውሃ መጠጣት ብላችሁኛል። ወይም በበቂ ሁኔታ ፈሳሽ መውሰድ። አፕል ሲደር ቪኒገር አንዳንድ ሰዎች እንደ ሾርባ ማንኪያ አፕል ሲደር ቪኒገር አንዱ ውሃ ተመጥጠው ቁስለት ካሉ ሊያቃጥል ይችላል። የአኗኗር ዘይቤ አመጋገብ ለብ ላድርግ፣ ውሃ ላሙቃ። እግዚአብሔርን ለብ ያለ ውሃ አሪፍ ነው ብሏል። እንግዲህ ሙቅ ውሃ ባልለይ ሚናቄማለኝ እኔማ የዳውሯ ቆንጆ ይላል። አረርኩላችሁ። ማርያም ይበቃዋል። ገና ሆና እንዲ ከፈትኩት። ምንድነው ጣጣ ሚለው ድቡ እንዳይባል አላስበረገገኝም ብሎ አይ ነፍስ አንድ ነፍስ በቤት ባልለይሽን ምን አለ ሚናቄማለኝ እኔማ። የኔ ውዶች ጾም መሆኑን ረስታችሁ ነው አይብ ምናምን የምትሉ? ኧረ አበባ አበባ የአይን አበባ አበባ ደርማ ሞቶላ። ኧረ በስመ አብ ባልለይሽን ምን አለ። እሺ አሁን ሰው እናስገባለን፣ እንቀጠቅጣችኋለን። ደህና ነኝ። ጊፍት ጋላሪውም 4 ነው እና ለብ በቂው እኮ ነው። ለብ አለ እግዚአብሔርን። ይህ ግን እንደሚደወል ባቅ
እመቤቴ ባልለይሽ እኔ ምን አለ